ማሚ ያንን የተመረዘ ምግብ አልበላችውም። ሆኖም ያ የተመረዘ ምግብ በልተው ይሁን ቀምሰው ምኑም በማይታወቅ ባህሪዋና ጸባይዋ ተቃይሮ ይገኛል። ርብቃን እንደ ሁልጊዜው መንከባከብ እንዲሁም ደግሞ ልጄ ልጄ ስትላት የነበረችው ዛሬ ላይ ደግሞ ከመሬት ተነስታ ምንጭቅጭቅ ታደርጋታለች። ርብቃ በሁኔታዋ ግራ ተጋብታ በመቀመጥ ላይ ነች። እንግዲህ ማሚን ምንድን ነው ሊቀይራት የቻለ? በሌላ በኩል እንግዲህ አቤል ታናሽና ታላቅ ወንድሞችን ይኸውልህ ከአሁን በኋላ እኔ እናንተ ታላቅና ታናሽን በዛ ላይ ደግሞ ትልልቅ ልጆች ሆነናል። የቤተሰባችን ጉዳይ ለምን እኛ ሁለታችን ተስማምተንና ተመካክረን አንጨርሰውም በማለት ያናግረዋል። ታናሽ ወንድም እንግዲህ የራሱ ማድረግ ስለሚፈልግ የቤቱን ካርታና ፕላን በራሱ ስም እንዴ እኛ ታዲያ የምናደርጋለን? ምንም እኮ አናውቅም። በዚህ እድሜያችን ቤተሰቦቻችን ያላስተካከሉትን ህይወት እኛ ምን ገዶን ነው የምናስተካክለው? ለማንኛውም ተረጋጋ በማለት እንግዲህ ለታላቅ ወንድሙ ይነግረዋል። ታላቅ ወንድሙም እንግዲህ አቤል ይኸውልህ እኔ አሁን ምንም የምፈልገው ነገር የለም፣ ስሙ በእኔ ስም ነው ያለ። ስለዚህ ሂዶ ፍርድ ቤት ብቻ መፈረም ነው አለቀ። ተሎ የምንፈጽመው ይመስለኛል ይለዋል። እየው በዚህ ሀሳብ አልተስማማም። አይ እንግዲህ የራስ ጉዳይ ብትረጋጋ የተሻለ ነው በማለት ጥሎት ብድግ ይላል። በሌላ በኩል እንግዲህ ከመሬት ተነስታ ብድግ ብላ ጸባይዋ እስስት የሆነችው ማሚ እንግዲህ የፍች ወረቀት አምጥታ እንኩ ተፋቱ። መጀመሪያውንም እንደማትወዳት አውቀ ነበረ። ስለዚህ መጀመሪያ ምን ያስገድጅ ስለ ዳርኩ ርብቃን፣ አሁን ግን ይኸው እንዳጋባው አፋታሃለሁና ፈርም ትለዋለች። እንዴ ማሚ ምንድነው የወረቀት ለምንድን ነው ብሎ ሲጠይቃትም ማንበብ አችልም እንዴ ወይስ ደግሞ አልተማርክም? አንብበው በማለት ነበር የሰጠችው። እንግዲህ አቤልም እና ልፈታት ነው እንዴ በማለት ተናግሯል። ርብቃም እንግዲህ የፍች ወረቀት እንደመጣላት ሰምታለች። ምናልባት እንግዲህ እነዚህ ሁለት ልጆች ካልተፋቀሩ ካልተዋደዱ እራሴው በግድ ስላጋቧቸው ካሁን በኋላ ደግሞ ይህን የፍች ወረቀት ከሰጧቸው በራሳቸው ፍላጎትና ፈቃድ ሊስማሙ እንዲሁም ደግሞ ሊዋደዱ ይችላል በማለት ይሆናል እማዬ እንደዚህ ጸባይዋ ቀይሬር ያለው። አዚቲ እንግዲህ የተመረዘውን ምግብ ለማሚ ያቅርበላትም ነበረ። ብይ እንጂ አትላታለች። እሷም አይ አልበላም በማለት ነበር እንግዲህ ስትለማመጣት የነበረችው። የቤት ሰራተኛዋ እንግዲህ እናቲቱ ወይም ደግሞ ያንን የተመረዘ ምግብ በልታ የሆነ ነገር ራሷ እንድትሰጥ ነበር የፈለገችው። የሚሆንበት እንግዲህ ካለቃዋ ከዛች ከእዩ ፍቅረኛ ነው ይህ ትዕዛዝ የመጣላት። አዝቴ ደግሞ እንግዲህ በእሷ በኩል ከመጣ ምንም ነገር ከማድረግ ወደ ኋላ አትልም። ማሚም እንግዲህ ያንን ምግብ ካየች በኋላ እኔ እንብላ አብረን ትላታለች። እንግዲህ አዝቴ ሁኔታዋ ሁሉ ነገሯ በጣም ግራ ስለሚያጋባ እንዲሁም ደግሞ የተተርበተበተች ስለነበረ ቆይ ዛሬ አንቺ ልጅ ምንድን ነው የሆንሽው ነገር አለ ብላም ጠየቀቻት። አዝቴ አረ የለም ማዘሯ ምንም ቢዝም ብለሽ አለቻት። እንግዲህ ምግብም አልበላችም። በቃ እንደውም ነይ እስኪ እኔ ላጉርስሽ ትላትና ታጎርሳታለች። እንዲሁም ደግሞ አዝቲ ያንን የተመረዘ ምግብ ምን እንዳደረገችበት ስለምታውቀው አልበላም ለማለት በቃ ፈራች። ምን ትበል እኔ አሁን እበላለሁ፣ አሁን በቃ ሂጅ እበላለሁ ወደ ኪችን። ማዘሯ መጀመሪያ አንቺ ብያለች። እንግዲህ እሷ እንድትበላላት ብዙ ነገሮችን አድርጋለች። እንዲሁም ደግሞ ማዘሯ የቆረሰችውን ጉርሻ ልታጎርሳት ስትል አዝቲ ምንድን ያደረገችው በቃ እኔ እበላለሁ ወደ ኪችን ሂጅ አለችና ያን የተመረዘ ምግብ እንግዲህ ይዘው ነበር የገባችው። እንግዲህ እሷ ምንም አልበላችሁም። በዛ አጋጣሚ እንግዲህ ጥሩ ነገር ነው ያደረገችው። ማሚ አልበላም ስትላት እሷ ደግሞ ምግቡን ይዛ ነው ሄደች። እንግዲህ በጧቱም ርብቃና አቤል ተኝተዋል። ርብቃ እንደተለመደው ከፍራሹ ላይ ነው የምተኛው። እዛ ፍራሽ ላይ ደግሞ ተነሽ እያላትም ነበር አቤል። ከዚህ በኋላ መኝታ ክፍል ተኝ ማለት አልጋው ላይ እየተመቸሽ አይደለም እያለ ያናግራታል። ርብቃ እንግዲህ ምንም ችግር የለውም አቤል እኔ ለምጄዋለሁ እዚህ ፍራሽ ላይ መተኛቱን ችግር የለም እያለ ስታናግር፣ እሱ ደግሞ ቆይ እንደውም እኔ መሬት አንቺ አልጋ ላይ ትተኛለች ስላትም ነበረ። ርብቃ ደግሞ ስለምትወደው አቤልን አይ አንተ እሱ ጋር ተኛ እኔ እዚሁ እተኛለሁ ማለት እንግዲህ ስትለማመጠው ነበረ። ካልሆነ ደግሞ አንድ ላይ እንተኛለን ሲላትም ነበር አቤል።
እንግዲህ እንደዚህ እያወሩ እያለ ያች እትዬ አዚቲን ትጠራና እኔም ልጅ ያች ርብቃ የት ናት ትላታለች። ርብቃ አልተነሳችም እንደተኛች ነች እንዴ? ሴት ልጅ እኮ ናት፣ ለምንድን ነው በጠዋቱ ማትነሳ? በማለት እንግዲህ ጮኸችባት ማለት ነው። ከዛም በኋላ እንዴ ማዘሯ ደህና ነሽ? ምን ነው ችግር አለ? ምክንያቱም ሰራተኛዋ እንደዛ ስትላት የነበረችው እንዴት እንደምትወዳት እንዴት እንደምታንከባከባት ስለምታውቅ አስቲ እንደዛ ስታንከላከላት እና የተለየ ባህሪ ስታሳያት ዛሬ ምን ነው በሰላም ነው ብላ ጠይቃታለች። እንግዲህ ማዘር ምንም አይነት መልስ ልትመልስ አልቻለችም። አዎ ደህና ነኝ፣ ይልቅ ሂጂና ቀስቅሻት፣ ሴት ልጅ ናት፣ በጠዋት ተነስታ ጉድ ጉድ ማለት አለባት፣ ቤቱንም ታጽደው ስራም ታግዝሽ በማለት ነበር የነገረቻት። አዝቲ እንግዲህ ለመጥራት ፈርታ ተሳቃ ነው ያለችው። አይ እኔ አሁን ወደ መኝታ ክፍላቸው ከሄድኩ በእርግጠኝነት ያባሏ አይሆንም ብሎ ነው የሚያስወጣኝ። ምክንያቱም ትናንት ራሱ እንደዚህ ነይ ብዬ አግዥ ብያት ስለነበረ በጣም ተቆጥቶኛል፣ ተቀይሞኛል ትላታለች። እንደዛማ ሊሆን አይችልም በማለት እንግዲህ ማሚም ነገሩን ስታቀሳስረው ነበረ። ሆኖም እንግዲህ ወደ መኝታ ክፍላቸው ነበር በር አንኳኩታ ሄደችው። ከገባችም በኋላ አቤልና ርብቃ ቁጭ ብለዋል። ማሚ ነይ ተቀመጭ ትላታለች ማለት ነው። ርብቃ ብቀመጥ አልቀመጥ ደግሞ ምን አገባሽ? የልጅ መኝታ ክፍል አይደለም? አንቺን ማስፈቀር ነበረብኝ እንዴ ከዚህ ክፍል ስመጣ ስትላት እንግዲህ በጧት ርብቃ ክው ነበር ያለችው። ትናንት በጣም ልጅ ስትል የነበረችው ሰው ዛሬ ላይ እንደዚህ አይነት ቃለ ምልልስ ስትናገራት በጣም ከፍቷን ነበረ። ሀማቷ ስትቀይርባት በአንድ ጊዜ እናቴ ናት የዋህ ናት ብላ ስታስባት፣ ርብቃም እንግዲህ ከዚህ ጋር ምንድን ያደረገችው አቤል እማዬ ምነው በሰላም ነው? ያበሳጨሽ ነገር አለ እንዴ? ምን ነው እንደዚህ ያልሻት? ርብቃ እኮ ናት የምታናግሪያት በማለት ጉዳዩን ለማንቀሳቀስ ወይም ደግሞ ትንሽ በረድ ለማድረግ ሲሞክር ነበረ። እሷም እንግዲህ ከማን ጋር እንደማወራ አውቃለሁ ጠንቅቄ፣ ደግሞ ምንም ያውቁት ነገር የለም በማለት ነው የመለሰችለት ለአቤል። አቤልም እንግዲህ የእናት ሁኔታ አይቶ በጣም ነው የተገረመ። እንዴት እንደዚህ ከመሬት ተነስታ ትበሳጫለች? በዛ ላይ ደግሞ ከርብቃ ላይ፣ ርብቃን ደግሞ በጣም እንደምትወዳት ያውቃል። እንግዲህ ርብቃም እዚህ ጋር ምንድን አደረገችው? አቤል ለእናቱ ወይም ደግሞ ለሚስቱ ሲያገዝ አቤል ዝም በል ምንም መልስ አትስጣት ለማየ እኔ ብቻ ትናገረኝ እና ብላ ይቅርታ ነበር ያለቻት። ያው እንግዲህ በድያታለሁ ብላ ስላሰበች ወይም ደግሞ ያስከፋት ነገር አለ ሳላቅ በማለት ይቅርታ ትጠይቃታለች። እንግዲህ አመናጭቃት ነበር የወጣችው እዛ መኝታ ክፍል። ከወጣችን በኋላ በየተነሽና ስራ ግዣት ትባላለች። ወደ ኪችን በመሄድ እንግዲህ አዝቲን ስራ ልታሰራት ወይም ደግሞ ልታገዛት ገባች። የቤት ሰራተኛ ተብያዋም እንግዲህ ያቺ አስመሳይዋ ተልእኮዋን እየፈጸመች ነው። እንዲሁም ደግሞ አይ ርብቃ አታግዥኝ፣ ምንም ችግር የለም እኔ እሰራለሁ በማለት ስታወራትም ነበረ። ችግር የለም አንቺ ሌላውን ስሪ፣ እኔ ወጥ አማስላለሁ ስትል ትናገራለች ማለት ነው። ርብቃም እንግዲህ እንደተለመደው የሁል ጊዜ ስራዋን መስራት ጀመረች። አቤል እንግዲህ ለምንድን ነው ርብቃን ስራ የምታሰራት? የቤት ሰራተኛ የመጣ ነው እኮ ርብቃ እንድታርፍ ነበር ብሎ ነግሯታል እናቱ። እናቱም እንግዲህ አያገባም አይመለከትም ብላ ምንጭቅጭቅ አድርገዋለች። እሱንም እንግዲህ ወደ ሳሎን ከሄዱ በኋላ ብዙ ነገር አውርተዋል። እየውም እንግዲህ ያች ፍቅረኛው ጋር ደውሎ በጠዋቱ እንዴት ነሽ ሰላም ነሽ ወይ እንዳስከፋዎች በጣም አውቃለሁ ግን ይቅርታ በማለት ነበር የመለሰላት። ያች ፍቅረኛውም እንግዲህ ከአቤል ጋር ፍቅር ግንኙነት የጀመረችው እንዲሁም ደግሞ የሚፈልገውን ነገር ካገኘች በኋላ የተወችው ላገኘሽ እፈልጋለሁ ሲላት ማለት ነው። እዮብ እሺ በማለት ትፈቅድለታለች። ከሄዱም በኋላ ይነጋገራሉ። ከዛ እንግዲህ እዮብ የራሱን ጥቅም ብቻ ነው የሚያሳየው። በቃ ለእኔ ምንም አይነት ፍላጎት የለውም፣ ስለዚህ እዮብን የኔ ማድረግ አለብኝ፣ አዝቲ እዛ ቤት መውጣት አለብሽ በማለት ትደውልላታለች ስልክ። አዝቲም እንግዲህ ያችን ልጅ ብላ ነው እንጂ እዚህ የቤት ሰራተኝነት ብላ የገባችው ለእዮብ ብላ አይደለም። ምን አረገች ስትላት ጸባዩ በጣም ነው የተቃየረብኝ፣ እንደምንም አድርጌ የድሮውን እዮብ መመለስ ፈልጋለሁ፣ በቃ እኔ እሱ ጋር ነው ፍቅር ምናምን መኖር የምፈልገው፣ ያለዛ ሁሉም ነገር ይቀራል ስትላትም ነበረ። እንግዲህ ከእሷ አድሮ ከተመለሰ በኋላ አዝቲ በጣም እንደተጋጨው ስለምታውቅ ታንከላከለዋለች ማለት ነው። ለምንድን ነው የምታስከፋት ጓደኛዬ? ሲጀመር እኮ እዚህ ስራ ውስጥ የገባሁት እሷን ብዬ ነው እንጂ አንተን አይደለም። ደግሞ አለቃሽ ነኝ አክብረኝ ስላት አለቃዬ አንተ አይደለህም
በማለት ነበር የመለሰችለት። እንግዲህ እንደዚህ ስትለው ኢዮብ በጣም ፈርቷል። ምክንያቱም ሁሉም ነገር ያው ሊሰሙበት ነው። እናቱም ወንድሙም ከሰሙ ችግር ነው። ርብቃና እንግዲህ ሌሎችም ቁጭ ብለው እያወሩ እያሳቃት ነበር ኢዮብ። እንግዲህ ያው አቤል ቅናት ይታይበታል ከወንድሙ ጋር ስታወራ። እንደውም እኔ ቀልድ አውርቼሽ አላውቅም እስኪ ላውራሽ ይልና እሱ ቀልዱን ይጀምራል። በዚህ መሃል እንግዲህ ርብቃ እንቅልፏ ይመጣል። የእሱ ቀልድ ምንም አያስቅም። ከዛ ተናዶ ነበር እንግዲህ የወጣው። ሴት ልጅ እንግዲህ የሚያስቃትን ሰውን የምትወደው የሚባለው ለካ እውነት ነው እንዴ ትላላችሁ ማለት ነው። እንግዲህ ከተቀላለዱ በኋላ ኢዮብ ርብቃ እኔ ጓደኛሽ ስለሆንኩ አሁን እኔ ቸግሮኛል እና የሆነ ነገር አድርግልኝ ይላታል ይመስለኛል። እንግዲህ ያ እናትሽ ወይም ደግሞ እናት የሰጠችሽን ወረቀት በእኔ ስም አዙሪልኝ ነው ይመስለኛል። እንደዛ ብሎ ነው እንግዲህ ያስማማል። እሷም እሺ ይህ ነገር ከኔ ላይ ግን ችግር አይመጣብኝም ወይ ትለዋለች። እሱ አያመጣብሽም በማለት እንግዲህ ርብቃን ለማጭበርበር እየሞከረ ነው። ርብቃ ይህን ነገር ምንም አታውቅም። እንግዲህ ጥናቱን የስጠሽ ርብቃ በራሷ ስም የዞረውን የቤቱን ካርታና ፕላን ምናልባት ለኢዮብ ካዞረችው ኢዮብ እንግዲህ እዛ ቤት ራሱ ጠቅሎ ሊያባራቸው ይችላል። በመጨረሻም እንግዲህ እናት መጣችና የፍች ወረቀት ካመጣችለት በኋላ ክው ነበር ያለው። እንግዲህ ይፋታሉ አይፋቱም የሚለውን ደግሞ በቀጣይ የምናይ ይሆናል። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ